ዋይ ዜማ ዘሰማይ ኩበ ሰማይ አንአክብ መላእ ሰውነትና እውን ብትእምርተ መስቀል ነማዕቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ክያነ ዘፈጠረ ከመ ናምልኮ። ንኽነመስግኖ ሽሙ ንኽንቅድስ ክብሩ ንኽንወርስ ዝፈጠረና ዘዳለወና ብኣምሳሉን ብኣርኣያኡን ዘፈጠረና ኣምላኽ ኣቦታትና ንሕና እውን ኣምላኽ ቅዱስ እግዚኣብሔር ካብ ናይ ዓለም ናብራ ካብ ናይ ዓለም ሓሳብ ፈልዩ ናብዙ ናይ ሕብረት መኣዲ ናይ በረኸት መኣዲ ናይ ፀጋ መኣዲ ዝቕሰመሉ ቦታ እዚዩ። በብዘለናዮ ኣተኣኻኺቡ ቃሉ ንኽንሰምዕ ዝገበረና ኣምላኽ ኣቦታትና ንሕና እውን ኣምላኽ ቅዱስ እግዚኣብሔር ሽሙ ዝተመስገነ ይኹን። ክብርን ምስጋናን ንዕኡ ይኹን። እሺ ብድጋሜ ዝተራኸብና ዘይተራኸብና እውን ክቡራንን ክቡራትን ናይ እግዚኣብሔር ቤተሰብ ኣብ መላእ ዓለም ዘለኹም ህዝበ ክርስትያን ጠቕላላ ናይ ክርስቶስ ሰላም በብዘለኹም ይብዛሕልኩም። ድሓን ደው ኢላትኩም ደጊመ የብለክም ኣለኹ ድሓን ደምሲኹም ኣሜን። ሕዚ እውን ብድጋሚ ናይ ምስጋና በዓል ቤት ዝኾነ እግዚኣብሔር ኣምላኽና ሽሙ ንኽነመስግኖ ስለ ዝፈቐደልና ክብርን ምስጋናን ንዕኡ ይኹን። እሺ ሎማዓንቲ ከም ፍቓድ እግዚኣብሔር መጽሓፈ ጦቢት እና መጽሓፈ ዮዲት ክንርኢ ኢና ማለት እዩ። እግዚኣብሔር ኣምላኽና ኣብ ማእኸልና ተረኺቡ ጉባኤና ባሪኹ ንኽምህረና ምስጢሩ እውን ንኸገልፀልና ቅዱስ ፈቓዱ ይኹን። ድምፀይ ግን ይስማዕ ኣሎ ድዩ? ወይ ይስማዕ ኣሎ ክቡር መምህርና። ሕራይ ብጣዕሚ ፅቡቕ። ሎማዓንቲ ከም ተቐድመ ኣቢለ ዝበልክኹም መፅሓፈ ጦቢት ኢሉ እውን መፅሓፈ ዮዲት ድሪእና ትምህርትና ክነጠቓልል ኢና ማለት እዩ። ቅድሚ ናብዚ ናይ ሎማዓንቲ ምኻድና ኣብ ዝሓለፈ ግዜ ዝተምሃርናዮ እንታይ ነይሩ? መፅሓፈ እዝራ፣ መፅሓፈ ነህምያ፣ መፅሓፈ እዝራ ሱቱኤል፣ መፅሓፈ እዝራ ካልእ ብሓፈሻ ኣርባዕትዮም መፅሓፍቲ ዳሃሲስናዮም ነርና ማለት እዩ። ኣብቲ ዝሓለፈ ዝተምሃርናዮ ብዝበለፀ ስለ ናይ ደቂ እስራኤል ድሕሪ መርኮ 70 ዓመታት ናብ ዓዶም ከም ዝተመልሱን ኣብ ዓዶም ተመሊሶም ድማ ኣብ ዓዶም ምስ ተመልሱ ነታ ፈሪሳ ዝነበረት ከተማ ነታ ፈሪሳ ዝነበረት ኢየሩሳሌም ከም እንደገና ከም ዝሰርሕዋን ኢሉ ድማ ነቲ ዓንዩ ዝነበረ ማለት እዩ። ስለዚ ሎማዓንቲ ካብኡ ብምስጋር መፅሓፈ ጦቢት ኢና ንሪኦ ክንርኢ ማለት እዩ። ምናልባት ኔትወርክ ይሽክርከር ኣሎ ብዙሕ ኣይስማዕን ዘሎ መስለኒ እንድሕር ተተቆራረፀ ንገሩኒ ኢኹም። መፅሓፈ ጦቢት ኣየናይ መፅሓፍ እዩ? ናብ ዝብል ክንከይድ እንተለና ቃል ብቃል ከምዚ ይብለና መፅሓፈ ጦቢት ብዛዕባ ጦቢት ዝተባህለ ቅዱስ ሰብ ብንጉስ ስልምናሶር ግዜ ናብ ኣሶር ድሕሪ ምምራኹ ንሱን ወዱ ጦብያ ዝተባህለ ወዱ ኣብ ዝተፀገሙሉ እዋን እግዚኣብሔር ንመልኣኹ ንቅዱስ ሩፋኤል ልኢኹ
ካብ ፀገም ዘበለ ኩሉ ከም ዘውፅኦም ዝትርኽ ወይ ድማ ዝናገር መፅሓፍ እዩ መፅሓፈ ጦቢት። መፅሓፈ ጦቢት 14 ምዕራፋት ዝሓዘ ዝወነነ መፅሓፍ እንትኸውን ንምፅንዑ ምእንቲ ክጥዕመልና ብሰለስተ ዓበይቲ ክፋላት ከፊልና ክንሪኦ ንኽእል ኢና ይብል። ስለዚ መፅሓፈ ጦቢት ካብቶም ኣብ ዝሓለፈ ዝተምሃርናዮም መፅሓፍቲ ፍልይ ዝበለ እዩ ማለት እዩ። ምክንያቱ ብዋናነት ትኩረት ገይሩ ዝነግረና እንድሕር እንታይ እዩ ብዛዕባ ጦቢትን ጦብያ ብዛዕባ ዝተባሃለ ወዱን ኢሉ እውን ያው ካልኦት ኣለው እዮም ንቅድሚት ዝሮ ዝሮ ግን ብዋናነት ብስሩ እውን ብሽሙ ዝተፀዋዓሉ ዋና ምክንያት ብናይ ጦቢት ሹም ክፅውዐሉ ዝከኣለ እውን ብናይ ጦቢት ታሪክ ስለ ዝጅምር እንደገና ካብቲ ካልእ ኣብሊፁ ከዓ ናይ ጦቢት ታሪክ ትኩረት ገይሩ ስለ ዝዝርዝር እዩ ብናይ ጦቢት ሹም ወይ ከዓ በቲ ናይ በዓል መፅሓፍ ሹም ክፅዋዕ ክኢሉ ማለት እዩ። ስለዚ መፅሓፈ ጦቢት 14 ምዕራፋት ዝሓዘ እንትኸውን ንምፅናዕ ምእንቲ ክምችወና ከምቲ ናይ ኩሉ ግዜ ብሰለስተ ዓበይቲ ክፋላት ከፊልና ክንሪኦ ንኽእል ኢና ይብል። ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 3 ዘሎ እዩ። ኣብዚ ውሽጢ እዚ ጦቢት ሰናይ ተግባር እንዳገበረ ወይ ከዓ እንዳሰርሐ እንተሎ ዘጋጠሞ መከራን ኣብ መከራ እንዳሃለወ ድማ ናብ እግዚኣብሔር ዘቕረቦ ምስጋና ልመና ኢሉ ድማ ጸሎት ናይ ሳራ ዝተባሃለት ሰበይቲ እውን ኣብዞም ምዕራፋት እዚኣቶም ንረክብ ማለት እዩ። ኣበይ ካብ ምዕራፍ 1 ክሳብ ምዕራፍ 3 ወይ ከዓ ኣብዞም ውሽጢ 3 ምዕራፋት እዚኣቶም እዚ ነገር እዚ ንረክብ ማለት እዩ። ጦቢት ብጣዕሚ ስነ ምግባር ዝተመልኦ ሰብ እንትኸውን ይኹን ደኣ እምበር ብጣዕሚ ብዙሕ ነገር ክሳብ ዓይነ ብርሃን ምስኣን ዝኣክል ብዙሕ ፀገም ፈተና ከም ዘጋጠሞ ኣብዚ ክፋል እዚ እንረክብ ማለት እዩ። ከምኡ ኢሉ እንዳሃለወ ድማ ወይ ከዓ ኣብቲ ፈተና ውሽጢ እንዳሃለወ እውን ናብ እግዚኣብሔር የመስግን ከም ዝነበረ ሓደ ጦቢት ሂወቱ ብስነ ምግባር ዝተሃንፀ ብስነ ምግባር ዝተመልአ ሰብ ምንባሩ እንፈልጦ እንታይ እዩ ኣብቲ ሕማም ኮይኑስ ኣብቲ መከራ ኣብቲ ፈተና ውሽጢ ኮይኑ ንእግዚኣብሔር ኣይረስዖን ነይሩ ልክዕ ናይ ኢዮብ ተመሳሳሊ ማለት እዩ። ኣብቲ ውሽጢ መከራ ኮይኑስ ንእግዚኣብሔር የመስግኖ ከም ዝነበረ ኣብዞም ምዕራፋት እዚኣቶም ወይ ከዓ ኣብዞም 3 ምዕራፋት እዚኣቶም ውሽጢ ንረክብ ማለት እዩ። እቲ ቀዳማይ ክፋል እቲ ካልኣይ ክፋል ካብ ምዕራፍ 4 ክሳብ ምዕራፍ 12 እዩ። ኣብዚ ድማ ኣብዞም ሰፊሕ ክፍሊ እዩ ጦቢት ኣብ ግዜ መከርኡ ንጦብያ ንወዱ ናብ ቤተሰቡ ምስ ለኣኾ ቅዱስ ሩፋኤል ድማ ብመልክዕ ሰብ ከመይ ገይሩ ከም ዝረድኦ ብሰፊሑ ተዘርዚሩ እንረኽቦ ማለት እዩ። ስለዚ ኣብዚ ብጣዕሚ ስፍሕ ዝበለ ታሪክ እዩ ዘሎ ካብ ምዕራፍ 4 ጀሚሩ ክሳብ ምዕራፍ 12 ክነንብቦ እንተለና ጦቢት ንወዱ ንጦብያ እንታይ ንክሰርሕ ኢና ቤተሰቡ ልኢኽዎ ቅዱስ ሩፋኤል ብኸመይ መልክዑ ኣበይ ቦታ ከመይ ገይሩ ከም ዝተገልፀሉ ተገሊፁ ኸ እንታይ ኢልዎ እንታይ ከተዘራሪቦም እንታይ ከእዩ ሰሪሕሉ ኸይዱ ዝብሉን ካልኦት ሰፋሕቲ ታሪክ ኣብዙ ምዕራፋት እዚኣቶም ውሽጢ ኸይድና ክነንብብ እንተለና ብግልፂ እዮም ተቐሚጦም ንረኽቦም ማለት እዩ። እቲ ሳልሳይን ናይ መወዳእታን ድማ ምዕራፍ 13 ምዕራፍ 14 እዩ። ኣብዞም ክልተ ምዕራፋት እዚኣቶም ጦቢት ንእግዚኣብሔር ስለቲ ዝገበረሉ ኩሉ ከም ዘመስገኖ ኢሉ ድማ ኣብ እዋን እርጋኑ ወዱን ደቂ ወዱን ፀዊዑ ዝሃቦም ምኽሪ ወላዲን ዘስምዖም ኑዛዜን ብሰፊሑ ድማ ኣብዞም ክልተ ምዕራፋት እዚኣቶም ተዘርዚሩ ተገሊፁ እንረኽቦ ኢና ማለት እዩ። ስለዚ
መጽሓፈ ጦቢት ብጣዕሚ ኣቲና ኸነንብቦ እንተለና ምናልባት ብዙሕ ቁም ነገር ክንቀስመሉ ንኽእል ብዙሕ ነገር ከምህረና ዝኽእል መጽሓፍ እዩ። ይኹን ዳ እምበር መጽሓፈ ጦቢት መደቡ ካፍቶም ናይ ብሉይ ኪዳን ናይ ቀኖና መጽሓፍቲ ሓደ እዩ። ምስቶም 66 ናይ መጽሓፍ ቅዱስ ክፋላት ኣይኮነን። ምስቶም ኣብቲ 81 ዝብል መጽሓፍ ቅዱስ ኣብኡ ኣብ ናይ ብሉይ ኪዳን ዘለዉ 7 ናይ ቀኖና መጽሓፍቲ ካፍቶም 7 ሓደ እዩ መጽሓፈ ጦቢት ማለት እዩ። ስለዚ ኣብ መጽሓፈ ጦቢት ብሓፈሻ ንእሽተን ክንርድኦ ዝግበአና ነገር ተሃልዩ እንታይ እዩ? ብርግጽ ናይ ግለሰብ ታሪክ ጥራይ ዝሓዘ መጽሓፍ ኣይኮነን፣ ስፍሕ ዝበለ ታሪክ ዝሓዘ እዩ። ካብ ጦቢት ጀሚሩ ናብ ወዲ ናብ ጦብያ ኢሉ ድማ ሳራ ዝተባሃለ ሰበይቲ ተቕርቦ ነበረት ጸሎትና ልመና ጦቢት እውን ኣብ እዋን መከሩ ናይ እግዚኣብሔር የመስግኖ ከም ዝነበረ ኢሉ ድማ ዓይኑ በሪህሉ ድሕሪ ዓይኒ ምስ በርሀሉ እውን ናብ እግዚኣብሔር ዘቕረቦ ምስጋናን ኢሉ ድማ ብዛዕባ ናይ ቅዱስ ሩፋኤል ታሪክ እውን እንረክብ ኢና ማለት እዩ። ስፍሕ ብዝበለ ካብኡ ቀፂሉ መጽሓፈ ዮዲት እዩ። መጽሓፈ ዮዲት 16 ምዕራፋት ዝሓዘ መጽሓፍ እንትኸውን ዮዲት ብጥበብ እግዚኣብሔር ንሆሎሆፎርኒስ ዝተባሃለ ሓለቓ ሰራዊት ንጉስ ናቡከደነፆር ቀቲላ ንህዝባን ንሃገራን ብኸመይ መንገዲ ከም ዘድሓነት ዝገልጽ ዓብይ መጽሓፍ እዩ፣ ወይ ድማ ብዙሕ ቁም ነገር ዝሓዘ መጽሓፍ እዩ። ስለዚ ምስቲ ኣብ መሳፍንቲ ወይ ከዓ መጽሓፈ መሳፍንቲ ማለት እዩ ዝሓለፈ ዝረአናዩ ኣብ ምዕራፍ 3 ቁፅሪ 15 ክስካብ 30 ዝተጠቕሰ ታሪክ ናኦድ ናይ ናኦድ ታሪክ ዝመሳሰል ታሪክ እዩ። ኣየናይ እቲ ናይ ዮዲት ታሪክ ማለት እዩ። ስለዚ ብመንን መዓዘን ከም ዝተጻሕፈ ግን እዚ መጽሓፍ እዚ ብልክዕ ኣይተፈልጠን። እንተኾነ ግን ይብል እንተኾነ ግን ኣብ ስደት ብዝነበሩ ኣይሁድ ዝተጻሕፈ ክኸውን ይኽእል እዩ ተባሂሉ ግን ይእመነሉ ማለት እዩ። ብርግጽ ናይ ዮዲት ታሪክ ብዙሕ በዚሕ ኣነ ተዘርዘርክዎ ኣይዘልቆን፣ ምክንያቱ ሰፊሕ ታሪክ ስለ ዝኾነ ማለት እዩ። ስለዚ ዮዲት ግን እስራኤላዊት ኮይና ኣብ ልዕሊ እስራኤል ዘሚቱ ዝነበረ ንጉስ ናቡከደነፆር ናይ ንጉስ ናቡከደነፆር ናይ ሰራዊት ኣዛዚ ዋና ሓላፊ ዝነበረ ሆሎሆፎርኒስ ዝበሃል ሓያል ወታደር ንህዝቢ እስራኤል ልክዕ ከም ጎልያድ ተመሳሳሊ ዘንቀጥቅጥ ዝነበረ ሓለቓ ሰራዊት ንዕኡ ብጥበብ ብሜላ ገይራ ብምቕታል ንህዝባ ሓራ ዘውፅአት ጅግና ሰበይቲ እያ ዮዲት ማለት። ስለዚ መጽሓፋ እውን ኣቲና ክነንብቦ ከለና እዚ ዝነግረና ስለዚ እዚ ታሪክ እዚ ይብል ዝተፈጸመሉ ግዜ ወይ ከዓ እቲ ዮዲት ነቲ ሓለቓ ሰራዊት ንሆሎሆፎርኒስ ዝቐተለትሉ እዋን ቅድሚ ልደት ጎይታና ኢየሱስ ክርስቶስ 600 ዓመት ኣከባቢ እንትኸውን ናይቲ መጽሓፍ ትሕዝቶ ድማ ነዚ ዝስዕብ ይመስል። ወይ ድማ እዚ መጽሓፍ ስለምንታይ ዝዛረብ ርግጽ ከምቲ ዘነበና መጀመርያ እዩ፣ ግን ካበይ ናበይ ወይ ከዓ ኣከፋፍሎ ማለት እዩ ትሕዝቶ። ቀዳማይ ውግእ ሆሎሆፎርኒስን ፍርሒ ደቂ እስራኤልን ካብ ምዕራፍ 1 ክሳብ ምዕራፍ 7 ኣብዞም 7 ምዕራፋት እዚኣቶም እዚ ታሪክ እዚ ንረክብ። እወ ንጉስ ናቡከደነፆር ሰራዊቱ ኣስዒቦ ክመፅእ ከሎ ደቂ እስራኤል ኣዝዮም ከም ዝፈርሑ ይኹን ዳ እምበር ነቲ ዋና ዘንቀጥቅጦም ዝነበረ ግን ብዘይግመት መንገዲ ዮዲት
ቀቲላ ንዕኡ ሓራ ክወፅእ ከለዉ እውን ነንብብ ኢና ማለት እዩ ካብ ምዕራፍ 1 ክሳብ ምዕራፍ 7 ካልኣይ ዮዲት ንሆሎፎርኒስ ቀቲላ ንህዝባ ከም ዘድሓነቶም ነንብብ ካበይ ካብ ምዕራፍ 8 ክሳብ ምዕራፍ 15 ማለት እዩ ድቃስ ኢኖም ዝነበሩ ደቂ እስራኤል ሆሎፎርኒስ መፅኡ ወይ ከዓ በዚ ከባቢ ኣሎ ተባሂሉ ክዝረብ እንተሎ ኩላ ደው ኢላ ትሓደር ደቃስ የለን ምክንያቱ ኣዝዩ የፍርሖም ስለ ዝነበረ ስለዚ መፅሓፈ ዮዲት ካብ ምዕራፍ 8 ክሳብ ምዕራፍ 15 ዘሎ ነዚ ታሪክ እዚ ብሰፊሑ ይነግረና ሳልሳይና ናይ መወዳእታ ዮዲት ንእግዚኣብሔር ዘቕረበቶ ምስጋናን ዕረፍታን ኣብ ምዕራፍ 16 ንረኽቦ ማለት እዩ ህዝባ ሓራ ምስ ወፁ ወገናታ ነፃ ምስ ኮኑ እቲ ኣብ ልዕሊኦም ተሓዚልዎም ዝነበረ ፀላኢ ተቐቲሉ ሓራ ምስ ኮኑ ንሳ ንእግዚኣብሔር ዘቕረበቶ ምስጋና ኣብ ምዕራፍ 16 ነንብብ ኢና ማለት እዩ ስለዚ ብሓፈሻ ግን መቸን ናይ ትምህርትና ፀባይ እውን ውሽጢ ኣቲኻ ሕድሕድ ምትራኽ ዘይኮነስ ዋና ትሕዝትኡ ምድህሳስ ስለ ዝኾነ ኣብ ናይ ልምዓንቲ ትምህርትና ክንግንዘቦ ዘለና ኣብ ክልቲኦም መፅሓፍቲ ብርግፅ ብዙሕ ዘራኽብ እውን ወይ ከዓ ዘመሳስል ነገር የብሎምን ምክንያቱ መፅሓፈ ጦቢት ዝናገሮ ስለ ናይ ጦቢት ግላዊ ህይወትን ስለ ናይ ትወዱ ናይ ጦብያን ናይ በዓል ሳራ ፀሎትን ኢሉ ድማ ናይ ቅዱስ ሩፋኤል ሓለቓ መላእኽቲ ተራዳኢነት እዩ ዛዕባ ገይሩ ወይ ከዓ ብዕሙቕ ዝበለ መንገዲ ዘርእየና ማለት እዩ ስለዚ እቲ መፅሓፈ ጦቢት ከምቲ ዝረኣናዮ ኣከፋፍሉ እውን ብሰለስተ መንገዲ ከፊልና ከምቲ ክንብሎ ዝፀናሕና ኢና ማለት እዩ ናይ ዮዲት እውን ከምኡ ብተመሳሳሊ ኣብ ልዕሊ እስራኤል ተልዒሉ ንዝነበረ ፀላኢ ከመይ ገይራ ብዘድየ ብሜላ ሓራ ከም ዘውፀቶም ንዕኡ ቀቲላ ንሶም ሰላም ክረኽቡ ከም ዝኸኣሉ ኢና ነንብብ ማለት እዩ ብሓፈሻ ምናልባት ውሽጦም እትው ኢልና ኩላና ግዜ ክንረክብ ከለና ተነበብናዮም ብዝበለፀ ንዓና እውን ክርድአና ይኽእል እዩ ማለት ኢና ናይ ሎማዓንቲ ትምህርትና ነዚ ይመስል ኣብ ዝቕፅል ግዜና ድማ እግዚኣብሔር ኣምላኽ ተፈቒዱ መፅሓፈ ኣስቴር ክንርኢ ኢና ማለት እዩ ንሎማዓንቲ ግን ኣብዝዩ ክኣኽለና እዩ ማለት እዩ እግዚኣብሔር ኣምላኽ በቲ ዝሰማዕናዮ ቃል እውን ንኽባርኸና ቅዱስ ፍቓዱ ይኹን ፀጋ ናይ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚኣብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን ኣሜን ዋይ ዜማ ዘሰማይኩ በሰማይ